ህወሓት በአዲግራት ከተማ ጥብቅ ወታደራዊ ግምገማ ማድረጉ ተሰማ። ከፍተኛ ወታደራዊ አዛዦች በተገኙበት ጥብቅ ውይይትም ፊት ለፊት መዋጋት አክሳሪን የሚል ግምገማ የተደረገ ሲሆን ውጊያው መቼ እንዴት መከፈት አለበት በሚለው ጉዳይ ላይ የተወሰኑ ውሳኔዎችና የተነደፉ ውጊያ ስትራቴጂዎችን ጨምሮ ወደ ሱዳን እንዲሸሹ ስለተደረጉ ሶስት አርሚ ኃይሎችም ጥብቅ መረጃዎችን ጨምሮ ከቲዲኤፍ ሾልኮ ስለወጣው ጥብቅ ሰነድን በዝርዝር የሚነግራችሁ ይሆናል። በሌላ በኩል ደግሞ የሱዳን ጦርነት ለኢትዮጵያ በረከትና ስጋት ይዞ እየመጣ ነው። ለቀናት የዘለቀ ውጊያም ወደ ኢትዮጵያ ድንበር መስፋፋቱ ስጋትን ሲደቅን የፈጥኖ ደራሽ ኃይሉ ደግሞ አዲስ ገንዘብ በኢትዮጵያ ሊያሳትም መሆኑ አዲስ ምዕራፍ ከፋች እንደሆነ እየተነገረ ይገኛል። ወዲህ ደግሞ ትራምፕ የሸፋፈኑት ጉድ ጊዜ ጠብቆ አደባባይ መውጣቱን ቀጥሏል። ዎል ስትሪት ጆርናል በመካከለኛው ምስራቅ ስለሚገኘው የአሜሪካ ጦር ካምፖች አስመልክቶ ያወጣውን አነጋጋሪ ጥብቅ የምርመራ ዘገባ ጨምሮ የዱባይ ፖሊስ ለኢትዮጵያውያን የሰጠውን የመጨረሻ ማስጠንቀቂያ ክልን ይዘን ቀርበናል። ሰላም ጤና ይስጥልን ወደ ፋስት ዴይሊ ተከታዮች የቻናል ቤተሰብ ካላችሁ ቻናሉን ሰብስክራይብ ያጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ካላችሁ ደግሞ ተደራሽታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር ታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻግረን እስከ ፍጻሜ አብራችሁን ቆዩ። ህወሓት በአራት ኪሎ ላይ ጦርነት መክፈቱ አይቀሬ እንደሆነ የተረጋገጠ ቢሆንም እንደ ከዚህ ቀደሙ ከፌዴራል መንግስቱ ጋር የፊት ለፊት ውጊያ ውስጥ መግባቱ ግን አክሳሪና አደገኛ እንደሆነ ገምግሟል። ግምገማው የተደረገው የጦር ከፍተኛ አዋጊዎችና የጦር አዛዦች በተገኙበት ጥብቅ ወታደራዊ ምክክር ሲሆን ምክክሩም የተካሄደው ባሳለፍነው ቅዳሜ በአዲግራት ከተማ መሆኑን ለጉዳዩ ቅርበት ያላቸው ወታደራዊ ምንጮች አረጋግጠዋል። በዚሁ ግምገማ ላይ ይህ የፊት ለፊት ውጊያ አክሳሪነት ከዚህ በፊትም ውይይት ተደርጎበት እንደነበር ተነስቶ ውይይት መደረጉን የጠቀሱት የወታደራዊ ምንጮች እንደሚሉት ከሆነም ባለፉት ወራት በአፋር በራያና በወልቃይት እንዲሁም በሁመራ በኩል የተደረጉ የሙከራ ጥቃቶችም ግምገማው ትክክለኛ መሆኑን ያመሳከሩና አስተማሪ ልምድ የሰጡ መሆናቸውም ገልጸዋል። በዚሁ መሰረት የማሉና የፊት ለፊቱን ውጊያ አጋር ተብሎ ለተመረጡ ታጣቂ ኃይሎች በመተው ሰራዊቱ የመከፋፈል ስራው እንዲቀጥል በማድረግ ቲዲኤፍ በአዲስ ግንባር ከበድ ያለ ውጊያ መክፈት አዋጭ ስትራቴጂ አድርጎ ተወስዷል የተባለው። ለዚሁ ስትራቴጂካዊ ተግባር ሲባልም በሱዳን የሚገኘውን የህወሓት ኃይል ማጠናከር ላይ ትኩረት ተደርጎ እየተሰራ ሲሆን በዚያም በሚገኘውና የህወሓት ኃይል ሚዛን ማስጠበቂያ ተደርጎ ከሚወሰደው አርሚ 7 በተጨማሪም ቢያንስ 3 ተጨማሪ ክፍለ ጦሮችም ወደ ሱዳን እንዲወጡ ሲደረጉ መቆየቱን ተመላክቷል። እንደ ወታደራዊ ምንጮች ገልጻ ከሆነም ባለፉት ጥቂት ወራት አርሚ 13 ከተሰኘው ታጣቂ ኃይል በተጨማሪም አርሚ 17 እና አርሚ 18 የተባሉ የጦር ክፍሎችም ወደ ሱዳን እንዲወጡ ተደርጎ ከአርሚ 7 ጋር እንዲቀላቀሉ መደረጉ የተነገረ ሲሆን ከህወሓት ኃይል በተጨማሪ የሻዕቢያ 2 ክፍለ ጦሮችም ለተመሳሳይ ዓላማ ወደዚሁ አካባቢ ከወራት በፊት ተጉዘው ዝግጅት ሲያደርጉ እንደነበረም ተጠቁሟል። ከዚሁ የህወሓት አዲስ የውጊያ ስትራቴጂ ጋር በተያያዘ ጥብቅ የተባለ ወታደራዊ እቅድ የያዘ ሰነድ ሾልኮ መውጣቱ የተሰማ ሲሆን ሰነዱን በማሽዶክ በኩልም የአንበሳው ሚና የሚወስዱት ደግሞ የትግራይ የለውጥ አራማጅ ካውንስል የተባለውን ስብሰባ የሚመሩት ጀነራል ጻድቃን ስለመሆናቸው የተነገረ ሲሆን ጀነራሉ ይህንን የህወሓት አደገኛ እቅድ አስመልክቶ ጥብቅ ወታደራዊ መረጃ ይፋ አድርገዋል። ህወሓት ወደ መሀል ሀገር ለመግባት በሱዳንና በቤንሻንጉል ጉሙዝ በኩል ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጀነራል ጻድቃን ገብረትንሳኤ አረጋግጠዋል። ጀነራሉ በሰጡት ማብራሪያም ህወሓት ከዚህ ቀደም ይጠበቅበት ከነበረው ወልቃይት ግንባር በተጨማሪም መንግስት ትኩረት ባልሰጠበት አቅጣጫ ለመውረር አቅዷል። ለዚህም በሱዳን ለዓመታት የተደራጀውን አርሚ 7 ለመጠበቅና ተጨማሪ ኃይል ማስገባትም እየተንቀሳቀሰ ይገኛል። በቅርቡም ወደ ሱዳን ሲሻገር በድሮን የተመታው አርሚ 13 የተረፈው ኃይልም አርሚ 7 መቀላቀሉና እስከ ኩምሩክ ድንበርም ደርሶ መዋጋቱን ጠቁሟል። ይህ ከውጭ ወደ ውስጥ የማጥቃት እቅድም ከህወሓት ጀርባ ያሉ እንደ ግብጽና የጀነራል አልቡርሃን ጦር ያሉ ኃይሎችን የቅርብ ሎጂስቲክስ ድጋፍ እንዲያደርጉ የተሰላ መሆኑን ያመላክቱት ጀነራል ጻድቃን ይሁን እንጂ የፌዴራል መንግስት በሁሉም ግንባሮች በንቃት እየጠበቀ እንደሆነም እንደሚያምኑ አረጋግጠዋል። በተያያዘ መረጃ ከዚሁ ወሳኝ የድንበር ከተማ ዙሪያም ከቀናት በፊት የጀመረው የሱዳን ተፋላሚ ኃይሎችን ውጊያም ተባብሶ መቀጠሉ የተሰማ ሲሆን ወደ ኢትዮጵያ ድንበር መግቢያ የሆነችውን ወሳኛን ከተማን ለመቆጣጠርም የሚደረገው ትንቅንቅ የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት መፈታተኑ እየተነገረ ነው። በቀጣይ መረጃ አሜሪካ ከኢራን ጋር ለወራት ባደረገችው ጦርነትም የተሟላ ድል የተቃኘችና ኢራን እንዳፈራረሰቻት ብትገልጽም እውነታው ግን ከፕሬዚዳንት ትራምፕ የትሩዝ ሶሻል ልጥፎች ባሻገር ለአሜሪካ መከላከያና ለትራምፕ አስተዳደር አስከፊ መሆናቸውን ያጋለጠ ጥብቅ ሪፖርት ወጥቷል። ኢራን በወሰደቻቸው ተከታታይና አደገኛ ጥቃቶች በመካከለኛው ምስራቅ የሚገኙ አብዛኞቹ የአሜሪካ የጦር ካምፖች ሙሉ በሙሉ ወይንም ከፍተኛ መልሶ ግንባታ በሚያስፈልጋቸው ደረጃ ወድመዋል ሲል የአሜሪካው ግዙፍ የመረጃ መረብ ዎል ስትሪት ጆርናል ዘግቧል። ይህ የዎል ስትሪት ጆርናል ጥብቅ ምስጢሮችን ያጋለጠ ምርመራ ሪፖርት ይፋ የወጣው የአሜሪካ መከላከያ ጦር ፔንታጎን በኢራን ጦርነት ሳቢያ ከ80 ቢሊዮን ዶላር በላይ ኪሳራ እንደደረሰበት ጠቅሶ የትራምፕ አስተዳደር ድጎማ እንዲለቅለት ከገለጸ ከቀናት በኋላ መሆኑ ደግሞ ትኩረትን ሳቢ አድርጎታል። ይህ የፔንታጎን የበጀት ይለቀቅልኝ የኪሳራ ሪፖርትም በተመሳሳይ የትራምፕን አስተዳደር ውሸቶች ያጋለጠ ክስተቶች አንዱ ሲሆን ዋይት ሀውስ ከሳምንታት በፊት አሜሪካ በኢራን ጦርነት ያወጣችው ወጪ ከ25 ቢሊዮን ዶላር በላይ አይደለም ሲል በወቅቱም እስከ 40 ቢሊዮን ዶላር ደርሷል ሲባል የነበረውን የጦርነት ወጪ የተጋነነና መሰረት አልባ ሪፖርት ሲል አጣጥሎት ነበር።
ግዙፍ የመረጃ መረብ ዎል ስትሪት ጆርናል ይፋ ያደረገው ዘገባ እንዳመላከተው ከሆነ ታዲያ በባህረ ሰላጤው የሚገኙ ሁሉም የአሜሪካ ጦር ቤዞች በኢራን ከፍተኛ ድብደባ መውደማቸው የተረጋገጠ ሲሆን እነዚህን የጦር ቤዞች ዳግም ወደ ስራ ለማስገባት ከፍተኛ ወጪ እንደሚያስፈልጋት የተረዳችው አሜሪካም ከደህንነት ስጋትና ተያያዥ ጉዳዮች ጋር ተያይዞ አብዛኞቹ የጦር ቤዞች ወደ ሌላ ቦታ ለመቀየር እያሰበች መሆኑ ነው የተነገረው። የአሜሪካ ባለስልጣናት በኩዌት በባህሬንና በሳውዲ አረቢያ የሚገኙትን የጦር ሰፈሮች ወደ ሌላ ቦታ ለማዛወር ያሰቡ ሲሆን አሜሪካ በጦር ሰፈሮችን በአዲስ መልክ ለማደራጀት ከመረጠቻቸው ሀገራት መካከልም እስራኤል አንዷ መሆኗን ዘግቦ ጠቁሟል። በመጨረሻም የዱባይ ፖሊስ በኢትዮጵያውያን ላይ የመጨረሻ ጥብቅ ማስጠንቀቂያ ሰጠ። በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን በዲጂታል መድረኮች ላይ በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስታልፏል። ይህ ማስጠንቀቂያ የተሰጠውም በትውልደ ኢትዮጵያ መካከል በማህበራዊ ሚዲያ ገጽ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው። የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት በጋራ ባዘጋጁት መድረክም በአረብ ኤሚሬቶች የሳይበር ወንጀል ህግ መሰረት የሚከተሉትን ድርጊቶች መፈጸም ከፍተኛ ቅጣት እንደሚያስከትልም ተገልጿል። በዚህ መሰረት በማህበረሰቡ መካከል መከፋፈልን፣ ጥላቻና ንቀትን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን ሶሻል ሚዲያ ላይ መለጠፍ፣ ግለሰቦችን ወይም ተቋማትን በቪዲዮ በጽሁፍ ወይንም በኮሜንት መዝለፍና ስም ማጥፋት፣ የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለ ፍቃድ ማሳጨትና ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብን ጨምሮ በማህበራዊ ሚዲያ በኩል የሚደረጉ ህገወጥ እንቅስቃሴዎች በኤሚሬት ህግ መሰረት የተከለከሉ መሆናቸውን የገለጸው የከተማ ፖሊስ እነዚህን ክልከላዎች ተላልፎ የተገኘ ማህበራዊ ሚዲያ ተጠቃሚም ህጋዊ እርምጃ እንደሚወሰድበት አስጠንቅቀዋል።